ዛሬ በጣም ብዙ ወጣቶች ምናልባት እዚህ ጋር በጋሽ ጥላሁን ወቅሳ መስጠት ብዙዎቻቸው ወጣቶች ናቸው። አንዳንዶቻችሁ ምናልባት ጥላሁን ቲያትር ሲጀምር ያልተወለዳችሁ ይባላችሁ። ገብቶኛል። ቀኝ እንዲገባኝ ታደርጉልኝ ዋላችሁ ሁላችሁም ጥሪ የተደረገላችሁ እንግዶች፣ ፌሎ የኮንተንት ክሬተሮች እዚህ የተሰበሰባችሁ ሁላችሁም፣ በመጀመሪያ ደረጃ እንግዲህ ብሩክ ሲቲ ከተናገራቸው ነገሮች ላይ ከመጨመሬ በፊት ለሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። ትልቅ ዓላማና ትልቅ አጀንዳ ይዞ የተነሳ ማህበር እንደመሆኑ መጠን የሁላችሁ ተጠቃሚነትና የሁላችሁንም አሪፍ የምትሄዱባቸው መንገዶች ለማሳመር የተዘጋጀ እንትን ነው አሶሲዬሽን ነውና እንግዲህ ብሩክ የስራ ባልደረባዬና ጓደኛዬ ብሩክ በተናገራቸው ነገሮች ላይ አንዳንድ ነገሮች ልጨምርላችሁ። የመጀመሪያው ዓላማችን የዚህ የማህበራዊ ሚዲያ ኢንፍሉዌንሰሮች ነው ደግሞ ጠቅላላ ሶሻል ሚዲያ ነው። እንግዲህ አንድ ሚዲያ ላይ ፎከስ ለማድረግ አናስብም፣ አንሞክርም። እዚህ ጋር ያላችሁ እንግዲህ አብዛኞቻችሁ ከቲክቶክ ደግሞ እኛ ከምናውቃችሁ ከቲክቶክ ብዙዎቻችሁ የመጣችሁትና ከዩቲዩብም ከኢንስታግራምም ከፌስቡክም ከሊንክዲንም ከሁሉም ጠቅላላ የሶሻል ሚዲያ ማህበር የተባለ በሙሉ የሚያቀፍና ተጠቃሚነትን የሚያረጋግጥ እንትን ነው ለመስራት የሞከር ነው። የመጀመሪያው የአባላቱን የሙያ ክብር ማስጠበቅ ነው። ሙያ ክብር ማለት ምን ማለት ነው? ቲክቶከር መሆን ሶሻል ሚዲያ ኢንፍሉዌንሰር መሆን እንደ ሙያ የሚታይበት ሀገር ላይ ያለ ነው። ትልቅ ሙያ ነው። ብዙ ሰዎችን ኢንፍሉዌንስ የማድረግ ብዙ ሰዎችን ሀሳብና አቴንሽን የመቀየር ብዙ ፖቴንሻል ያለው ሶሻል ሚዲያ እንደመሆኑ መጠን እንደ ሙያ እንዲታይ እንፈልጋለን። ከዚህም በተጨማሪ ሶሻል ሚዲያ ዝቅ አድርጎ የመመልከት አሳሰብ እንዲቀረብ እንፈልጋለን። ኢትዮጵያ ውስጥ እንግዲህ ቅድም ብሩክ ሲቲ እንደገለጸው መጥፎ ነገር የሚሰሩበትም ጥሩ ነገር የሚሰሩበትም ሰዎች እንዳሉ ሆኖ ማለት ነው። በዛ በጥቂቶች በሚባሉት መጥፎ ነገር ለሶሻል ሚዲያ ለሚጠቀሙ ሰዎች ምክንያት ብዙ ነገሮች የጠፉ የሚገኙትና ሶሻል ሚዲያ ኮንተንት ክሬተር መሆንን ዝቅ አድርጎ የመታየቱን ሀሳብ እንዲቀርልን እንፈልጋለን። አንደኛም የተነሳው እሱ ነው። አባል ስትሆኑ ከምታገኟቸውና ፑሽ ከምናደርጋቸው አይዲያዎች መካከል ዋነኛ ተብሎ የሚቀመጥ ነው። አባላት በምንቀሳቀስበት ወቅት ላይ በተለያዩ ሚዲያዎች ላይ በምንቀመጥበት ሰዓት ለምሳሌ አሁን እዚህ ላይ የተቀመጣችሁ ትልልቅ ሚዲያዎች አላችሁ እና ልክ እንደናንተ ትልልቅ ኤዲቶችን ከቨር ማድረግ ቢፈለግ ትልልቅ ቦታዎችን አሁን እኔ በፐርሰናሊ ሜይ ቢ ወደ ፖለቲክስ ወደ ምናምን ትንሽ አደራ በመታገኝ እና እነዛ ነገሮችን ኢቨንት የሚዘጋጁበት ሰዓት ላይ እሱን ከቨር ለማድረግ እና የእሱን የምርም በሶሻል ሚዲያ ላይ የማድረስ አቅማችን ታይቶ እንድንከበር ያው እገዳና ክልከላዎች እንዲነሱልን መታወቂያዎችን ሁሉ እስከማዘጋጀት ድረስ የሚሄድ ሀሳብ ያለ የማርኬቲንግ ስትራቴጂዎችን በመንደፍ ደግሞ ይሄ ሶሻል ሚዲያ ለሁላችንም ህይወታችንን የምንመራበት የገቢ ምንጫችን እስከሆነ ድረስ የተለያዩ የማርኬቲንግ ስትራቴጂዎችን በመቅረጽ ሁላችሁ ተጠቃሚ የምትሆኑበትን መንገድ ለማዘጋጀት አስበናል። ትልቅ ድርጅቶች ከኛ ጋር አብራችሁ መስራት የምትፈልጉ ካላችሁ ከአሁን ሰዓት ጀምሮ በራችን ክፍት ነው። እኛን ኮንታክት ማድረግ ትችላላችሁ። እንትን ሲሆን ደግሞ በአባላቶች ላይ ጉዳትና አላስፈላጊ ነገሮች ሲፈጠሩ ህብረት ማሳየት ነው። የሶሻል ሚዲያ ኢንፍሉዌንሰሮች የሶሻል ሚዲያ ጠቅላላ ኢንፍሉዌንሰሮች ወጣት ኢንፍሉዌንሰሮች እርስ በርስ አብረን አንዳችን ችግር ውስጥ በምንገባበት ሰዓት ላይ በምንጎዳበት በምንታምበት ሰዓት ላይ እርስ በርስ ተደጋግፈን ጥሩ ነገሮችን ለማድረግ ነው የመጀመሪያው እንትናችን ማለት ነው። ከዚህም በተጨማሪ ደግሞ በተለያዩ የዓለማችን ክፍሎች ላይ መንቀሳቀስ የምትፈልጉ ለምሳሌ በሶሻል ሚዲያው ዘርፍ ላይ በሚዘጋጁ ስፖርት ዜና የምታቀርቡ ሰዎች፣ የስፖርት ጉዳይ ላይ የምትንቀሳቀሱ ሰዎች ምናልባት ውጭ ሄዳችሁ የስፖርት ዓለም አቀፋዊ ስፖርት ነገሮችን ከበር ማድረግ ብትፈልጉ የእኛም ድጋፍ የሚታገድበት ይሆናል ማለት ነው። በዚያ ሶሻል መልኩ ጆይን ብታደረጓቸው የምታገኛቸው ጥቅሞች ነው እዚጋ የነገርኳቸውለት እና እንግዲህ በዘርፉ ላይ ከተሰማሩ አባላትና በማህበሩ ካልታቀፉ የዘርፉ ተዋንያን በአባላት ላይ የሚደርሰውን ማናቸውን አፍራሽ የሆኑ ድርጊቶች ሲፈጸሙ በጋራና በህብረት መቆም ባህል ለማድረግ ነው። ዲፋሜሽን የሚባል ነገር አለ። ፌም ከገነባን በኋላ ጥሩ ነገር ካካሄዱ በኋላ አንዳንድ ሰዎች ከኛ ጋር ባለመስማማት ወደ ደግሞ አይዲያችን እንትን በማለት ዲፋሜሽን ነገሮች እኛ ላይ ይሞከራሉ ብዙ ጊዜ ከሌን ለማስጠላት ከሌን ካንስል ለማስደረግ ና የሚባሉ ነገሮች ስለሚንቀሳቀሱ ማለት ነው። እነሱ ነገሮች እንዲቀረፉ በህብረት የምንንቀሳቀስበት አንድ አሶሲዬሽን ነው። እዚጋ እንደምትመለከቱ ሁላችን የሚያለ ነው ሶሻል ሚዲያ ኮንተንት ክሬሽን ምናምን ሰዎች እና በእሱ ላይም አንድ አተኩረን እንሰራለን ማለት ነው። በህብረተሰቡ ወይም ከዘርፉ ጋር ዝምድና ባላቸው ባለሙያዎች ለምሳሌ ጋዜጠኞች፣ ከያንያን፣ አንቂዎች ወዘተ ማህበራዊ ሚዲያ ዝቅ አድርጎ የሚመለከት አዝማሚያ ስላለ ይህንን ለመከላከል የዘርፉን ጠቃሚነት በማስረዳትና በማስገንዘብ ታላላቅ ባለሙያዎች ለሙያው ከበሬታ እንዲሰጡ ተደጋጋሚ ጥረት ማድረግ ነው። እንግዲህ በጋዜጠኞችም ሆነ በተለያዩ በሙያው ላይ የሚሰሩ ሰዎች እንግዲህ ሶሻል ሚዲያ ኢንፍሉዌንሰር ዝቅ አድርጎ የሚያየት ነገር አለና እሱ ነገር ፑሽ እናደርጋለን ማለት ነው። ስለዚህ አሁን ደግሞ ወደፊት ያሰብናቸውን ይሄ አሁን የተመሰረትንበት ዋና ዓላማችን ነውና ጆይን ካደረጋችሁ በኋላ ወደፊት የምናስባቸው ነገሮች ምንድን ነው ሜን እንትናችን የሚለውን ደግሞ እዚህ ጋር ልንገራችሁ። አደረጃጀታችን እንደምትመለከቱት ነው። መስራቾች እዚህ ጋር ያለነው ሁላችንም የተንቀሳቀስንበት የአንድ ቀን የአንድ ጀንበር ወር ደግሞ የተወሰነ ሰዓት ሀሳብ አለች እንጂ ረጅም ጊዜ አስበንበት ተነጋግረንበት ከስራችን ተነስተን ሁላ
ያካሄድናቸው ነገሮች ናቸው። ህጋዊ ፈቃዶችን እስከ ማግኘት ድረስ ህጋዊ ሰርቲፊኬቶችን እስከ ማግኘት ድረስ ይሄድንበት ነው። ስለዚህ እንደምትመለከቱት ቅድም ብሩክ እንደተናገረው የ100 ሜትር ሩጫ አይደለም። ይሄ ነገር የማራቶን ነው፣ የሚቀጥል ነው። ሶሻል ሚዲያ አላችሁ እስከተባለ ድረስ ሶሻል ሚዲያ ላይ ኢንፍሉዌንስ ከምታደርጉ ድረስ 5000 ፎሎወር በላይ 5000 ተከታይ በላይ 5000 ሰብስክራይበር በላይ ያለው ሰው እንደ ሶሻል ሚዲያ ኢንፍሉዌንሰር ይቆጠራል። ብዙ ጊዜ 5000 ሰው መከተል ማለት አንድ ሰው የሚያቀርበው ነገር 5000 ሰዎች ያምኑታል፣ ይከተሉታል ማለት ነው። ስለዚህ ኢንፍሉዌንሰር እስከሆነ ድረስ የምናገኛቸው ያው እንትኖች ነግራቸዋለሁ ቅድም ጥቅሞች እና ሁላችሁንም ያካተተ ነው የሚሆነው። ስለዚህ በዘርፉ የተሰማራችሁ ባለሙያዎች አባል መሆን የምትችሉበትን ከማህበሩ የሚገኙ ትሩፋት ተቋዳሽ እንደምትሆኑ እዚህ ጋር ጋብዛችሁ ማለት ነው። በክፍለ ሀገር የምትገኙ ያላችሁ አዲስ አበባ ብቻ አይደላችሁም። ኮንተንት ክሬተሮች እዚህ ጋር በየቤታችሁ የምትከታተሉም ሆነ በሶሻል ሚዲያ አማራጮች የምትከታተሉ ሰዎች አዲስ አበባ ያላችሁ ብቻ አይደላችሁ። ስለዚህ በቻልነው አቅም ዌብሳይቶችን ዴቨሎፕ በማድረግ እናንተ ካላችሁበት ቦታ ሆናችሁ የምትመዘገቡበትና አባል የምትሆኑበትን መንገድ ከዛሬ ጀምሮ ላውንች አድርገናል ማለት ነው። ስለዚህ በአንዳንድ ኪዋር ኮዶችና ሊንኮችን በመጠቀም በተወሰነ ደቂቃ ውስጥ 2 ደቂቃ በማይሞላ ውስጥ የዚህ ማህበር አባል መሆን ትችላላችሁ። እንግዲህ ከዚህ ከፕሬስ ኮንፈረንሱ በኋላ ለሁላችሁም እዚህ ለምትገኙ የኮንተንት ክሬተሮች አንድ የምናደርጋችሁ ኪዋር ኮድ አለች። ኪዋር ኮድ አንድ ይደረጋል። እሷን ኪዋር ኮድ ስካን እያደረጋችሁ ኤግዚኪቲቭ አባል መሆን ትችላላችሁ። እዚህ ያላችሁ ሶሻል ሚዲያ ኮንተንት ክሬተሮች ማለት ነው። ይሄም አንደኛው ነው። እንግዲህ አሁን ከትንሽ ጊዜ በኋላ ደግሞ ኦፊሻል ሎንቺንግ ይኖራል። ይሄ የምትመለከቱት የገለጻ ነው። ሚዲያ ገለጻ ነው እያደረግንላችሁ ያላችሁ ኦፊሻሊ እንደተመሰረተና ከዚህ በኋላ መንቀሳቀስ እንደምንጀምር ልክ እንደ አሶሲሽን ልክ እንደ ግለሰብ አይደለም፣ ልክ እንደ አሶሲሽን እንደምንንቀሳቀስ ለእናንተ ብሪፍ የምናደርግበት ነው። በቅርቡ የሎንቺንግ ፕሮግራም ይኖርናል። እዛ ሎንቺንግ ፕሮግራም ላይ ሁላችሁ ትጋበዛላችሁ ማለት ነው እና እንግዲህ ጥሩ ነገር እያደረግን እንደሆነ ተስፋ እናደርጋለን። ከምታገኟቸው ጥቅሞች ከብዙ በጥቂቱ ይሄ ነው። ወደፊት የሰፋ ነው የሚሄደው። ብዙ ጥቅሞችን ህይወታችሁን የምትመሩበትን፣ ህይወታችሁን የምትቀይሩበትን፣ ስማችሁን ከፍ የምታደርጉበትን ነገሮች እናመቻችላችኋለን ማለት ነው። እንግዲህ በስፖንሰርሺፕ ሆነ በሌላ መልኩ ማህበሩን ማገዝ የምትፈልጉ ሰዎች ካላችሁ፣ በሚዲያ የምትከታተሉ እዚህ ያላችሁ ሰዎች ካላችሁ ከጓደኞቼ መካከል ከመስራት አባላታችሁ አንዳቸውን እንትን ማለት ትችላላችሁ ማለት ነው። ወደፊት በደንብ የምናቋቁመው ድርጅት ስለሆነ እንግዲህ ሁላችሁም ኦፊሻሊ እዚህ ጋር ጋብዛችኋለሁ ማለት ነው። አመሰግናለሁ። እንደማላችሁ በጣም ደስ የሚል ቀን ጊዜ ተወላችሁ ዛሬ እዚህ እነ ሰራዊት እዚህ ውስጥ ምን ይሰራሉ? ይሄ እኮ የወጣቶች ነው ምናምን የሚል ሀሳብ ይነሳል ብዬ ነበረ። መድረኩ ምን አይተነሳ እኛ እዚህ የመጣንበት ጉዳይ አልነበረም። ምክንያቱም አሁን ዘመኑ ወደ ሶሻል ሚዲያ እየመጣ ሜንስትሪም እንደውም እንደሰማሁት ምናልባት በደንብ እርግጠኛ ሆነ መናገር ቢያስቸግርም ሌጋሲ ሚዲያ እየተባለ ስለዚህ ከድንጋይ ላይ ጽሁፍ ጀምሮ መጥቶ አሁን ይሰሩ ይህንን ደግሞ በደንብ የሚሰሩት እነዚህ ልጆች ናቸው እና እኛ ትታችሁ የሚሰሩት እኛ እናንተ ተዘርተር ልጆች ከህፃናት በምናመራለ ሲሰራ የነበረው የወተት ስፖት አሁን ግን እኛም ራሳችን እኛ ስል ትልልቆቹ አንዳንድ ጊዜ መጀመሪያ ላይ እንደተነሳው የሶሻል ሚዲያን ነገር የሚባል ነገር ይህ መሆን የለበትም። አሁን በትክክለኛው ነገር እስከተሰራ ድረስ ክብር የሚሰጠው ሙያ እንደሆነ ምናልባት መንገራገጭ ሊኖር ይችላል በደንብ መስመር እስኪይዝ ድረስ። ከዛ በኋላ ግን ከፍ ያለ ክብር ኖረውና ቦታው ሊቆጣጠር የሚችል ነገር ስለሆነ ትልልቆቹ አርቲስቶች ትልልቆቹ ባለሙያዎቹ እዚህ ውስጥ መግባት አለባቸው ብለን ለዚህ ነው ልናግዛቸው ከጎናቸው የፈለግናቸው የክብር አባል ነው ለማገዝ የፈለግነው ለዚህ። ምክንያቱም ሁሉም ፈርቶ ነው ሆነስትንስ አንዳንድ ጊዜ በምሳሌ ለመናገር ዋና ቦታ ላይ ሰው ሁሉ ራቁቱን ለፓርትና ወጡት መሰጃ የሚዋኘው ለምን ሁሉም ስራው ላይ ማለት እዛ ጋር ሱፍ ሄዱ በዚህ ሱፍ ጣት ህገወጥ። ስለዚህ አንድ ጊዜ በኛ ዘመን ያሉ ሰዎች እዚህ ውስጥ ቢገቡ እነሱም የራሳቸውን ስራ ሊሰሩ ይችላሉ። እነሱ ብዙ ነገር የሰሩ ሰዎች አሉ። እነዚህ ብዙ ነገር የሰሩ ሰዎች ደግሞ የሚያስተላልፉበትን ፕላትፎርም ደግሞ ይሄኛው ፕላትፎርም በጣም ስለሆነ እዚህ ውስጥ ሊገቡ እናንተ ታግዙ ናችሁ። ስለገባ ነው በጣም ደስ ብሎናል።
ማህበራችሁ በአጭር ጊዜ ተቋቁሞ ለዚህ በመብቃቱ አበሳላችሁ በጣም ከፍ ብሎ አድጎ ትልቅ ደረጃ ላይ እንዲደርስ መልካም ነው። አንቀጽ 87 ያለው ግን አነበዋለሁ። በሚገርም ሁኔታ እስከ ሌሊቱ 6 ሰዓት 5 ሰዓት ነው ከመስራች አባላቶች ጋር በጋራ በመሆን ሀሳብ በማመንጨት የመነጩ ሀሳቦችን በመተቸት በማስተካከል ሚዲያዊ ቅርጽ እንዲኖራቸውና ህጋዊ አካሄዶቻቸው በማስተካከል እያረመን እየተጋ ያለ ትልቅ የክብር አባላችን ነው። አሁንም በማስተካከል ከነሱ መማር በጣም ትልቅ ነገር ነው። ምክንያቱም ዩኒቨርሲቲ እንኳን የማይሰጠን አስተምሮ ትልቅ የህይወት ጉዞ ስላላቸው ከነሱ ብዙ እናተርፋለን ብለን እናስባለን። አርቲስት ጥላሁን ጉግሳም ይህንን ጥሪ አክብሮ ከኛ ተቀላቅሎ አምኖብን መገኘቱ በራሱ ትልቅነት ነው። እሱንም ወደ መድረክ እንጋብዝና የተሰማውን ሀሳብ እንዲያስተላልፍ በክብር ጋብዛለሁ። እናንተ ደግሞ በክብር ትቀበሉኛላችሁ። ከባህሬ የተባለ ነገር ሰደም አሉ እና ምን እንደምናገር ግራ እየገባኝ ነው እዚህ ጋር የቆምኩት። ግራ ገብቶኛል። ቀኝ እንዲገባኝ ብታደርጉልኝ በጣም አመሰግናለሁ። ጅምራችሁ ቀላል አይደለም። አንድ ያልታሰበ ነገር አስባችሁ ተነስታችኋል። ፍጻሜያችሁ ያማረ እንደሚሆን ተስፋ አደርጋለሁ። ፍጠኑ። ዘመኑ የፍጥነት ነው። ትናንትና የሶሻል ሚዲያ ዋጋ አልነበረውም። ዛሬ ግን የደረሰበትን ደረጃ ታውቃላችሁ። ነገ ደግሞ ምን ሊሆን እንደሚችል አይታወቅምና ባለን ጊዜ ግን መስራት በጣም አስፈላጊና ወሳኝ ስለሆነ እናንተ ደግሞ ይህንን ኃላፊነት ተቀብላችሁ እዚህ ቦታ ላይ ያላችሁ እንድትፈጥኑ አደራ እላችኋለሁ። በጣም ትልቅ ነገር ነው። በእውነት በጣም ትልቅ ነገር ነው። ሰርሽንም ታንኪው ማለት ፈልጋለሁ። ከጎናቸው ሆነ ስላበረታታቸው እዚህ ደረጃ እንዲደርሱ የራስህን ነገር እገዛ ስላደረግላቸው በእውነት ከልቤ አመሰግናለሁ። አመስግኛለሁ። ኦፊሻሊም አመሰግናለሁ እና ይኸው ነው። በርቱ ከማለት ውጪ የምለው ነገር የለኝም። በግሌ በጣም ደስ ብሎኛል። እንደገና ደግሞ የክብር አባል ስላደረጋችሁኝ እንደገና በጣም ተደስቻለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።